ስለ ቅዱስ ኤፍሬም የተወሰኑ ነገሮችን ልንገራችሁ። አራተኛው ክፍለ ዘመን ላይ የነበረ ሊቅ ነው ቅዱስ ኤፍሬም። አራተኛው ክፍለ ዘመን ላይ የነበረ ሊቅ ነው እና በኒቅያ ጉባኤ ጊዜ አርዮስ ሲወገዝ የዚያን ጊዜ በዲቁና ሆኖ ከጉባኤው ተሳትፎ ነበረ። የሶሪያ ወይም የአንጾኪያ ሊቀ ጳጳስ የነበረውን ቅዱስ ያዕቆብ ዘንጽቤንን ተከትሎ ሄዶ በዲቁናው የኒቅያ ጉባኤን የተሳተፈ አባት ነው። ቅዱስ ኤፍሬም ከአንደበቱ የሚወጣው ቃል ብዙ አዕዋፍ ሲመገቡት በሕልሙ አይቶ ነበረ። ያ ደግሞ ከሰውነቱ የወጣው ሰፊ የሆነ ድርሰቱ ነው። ቅዱስ ኤፍሬም እጅግ መናኝ ሰው ነበር። እጅግ መናኝ እና በትህርምት የሚኖር ሰው ነበር። ብዙ ጊዜ ከማስተማር ይልቅ ለትህርምት እያደላ ዋሻ እየሄደ ይቀመጥ ነበር። ማስተማሩን እየተወ ዋሻ እየሄደ እግዚአብሔር ደግሞ ያንተ ጸጋ ማስተማር ነው እንጂ በዋሻ መቀመጥ አይደለም እያለ እያስወጣው እየወጣ ያስተምር ነበረ። ብዙ አስተምሯል። እውነት ለመናገር በንጽህናው የተመሰከረለት አባት ነበር። እጅግ ንጹሕ ነበር። በንጽህናው በድንግልናው የተመሰከረለት አባት ነው። እንዲያውም በዘመኑ እሱ ዲያቆን ሳለ አንዲት ሴት ከሌላ ኤፍሬም ከሚባል ሰው ትጸንሳለች እና ኤፍሬም ከሚባል ሰው ጸንሳ ያ የጸነሰችለት ሰው መጥቶ ከቅዱስ ኤፍሬም ነው የጸነስኩበት ያላት፣ ስም ለማሳሳት ማለት እና ከኤፍሬም ነው የጸነስኩ ብላ ካደች። እናት አባቷ እንዳይቆጧት ማለት ነው። የዚያን ጊዜ ሰው ሁሉ ጉድ አለ። ቅዱስ ያዕቆብ ዘንጽቤን ሊቀ ጳጳሱ ከዚች ሴት ወልደሃል ወይ ሲለው አዎን፣ በአደባባይ ልጁ ሲወለድ ልጅን ተቀበል ሲባል ተቀበለ። በኋላ ተቀብሎ ሰው ሁሉ በሐሜት ተጎዳ። በሐሜት ተጎድቶ በቃ ዲያቆናትን ቄሶችን ብቻ ሳይሆን ጳጳሳትን ሁሉ በዚህ መጠርጠር ጀመረ። የማን እያደረጉ ነው የሚኖሩ እያለ መጠርጠር ሲጀመር የክርስትና ዕለት ቅዱስ ኤፍሬም መጣና ያንን ሕፃን ተቀብሎ ቀኖና ተሰጥቶት ቤተክርስቲያን እንዳትገባ መቅደስ እንዳትገባ ተብሎ እየኖረ ነበር። የክርስትና ዕለት ግን አባቴ ከመቅደስ እንድገባ ፍቀድልኝ ብሎ አስፈቅዶ ልጁን ተቀብሎ አንተ ሕፃን ሰማይና ምድርን በፈጠረ አምላክ ይዤሃለሁ የኔ ልጅ ነህ ወይ ብሎ ጠየቀው። እኔ አይደለሁም ሌላ ኤፍሬም የሚባል ሰውዬ ልጅ ነኝ ብሎ ያ ሕፃን መስክሮ ዕለቱን አርፏል። እና በንጽህናው በጣም የተመሰከረለት ንጹሕ አባት ነው። ከዕለታት አንድ ቀን መልኩ እጅግ ውብ ነበር ቅዱስ ኤፍሬም እና አንዲት በዝሙት የምትኖር ሴት ደጋግማ ለዝሙት ጠይቃው አይሆንም ብሎ አይሆንም ቢለኝ አንሶ ቢያንስ ማናደድ አለብኝ ብላ እየተከተለች እንዲህ ትለዋለች። ከዚያ አንድ ቀን ነይ እሺ በቃ የፈለግሽውን እናድርጋለን አላት። እየተከተለች ስትሄድ ከገበያ መሀል ደረሱ። በቃ እዚህ እንግዲህ እንተኛ አላት። እንዴ ከዚህ ሰው መሀል አለችው። እንግዲህ ሰውን ከፈራሽ ሁሉን የሚያይ እግዚአብሔርን አትፈሪም ብሎ እሷንም ንስሐ አስገብቷል። ይሄ ሁለተኛው የቅዱስ ኤፍሬም የንጽህና ታሪኩ ነው ማለት ነው። ከዕለታት አንድ ቀን ደግሞ እንዳልኳቸው ባውቀደም ተርክ ያውቃለሁ ሴቶች ተሰብስበው ትክ ብለው ሲያዩት ለምንድነው ወደዚህ የምታዩ ሲላቸው
እኛ አንዲቱ ብድግ አድርጋ እኔማ የወጣሁበትን ነው ሴት ከወንድ ስለተገኘች ነው። አንተስ የወጣህበትን አታይም አለችው። ወንድ ከመሬት ነው የተፈጠረ። ያንን እግዚአብሔር ሲገስጸኝ ነው ብሎ ሰው ቀና ብሎ ሳያይ መሬት ለመሬት እያየ እስከ ዕድሜ ዘመኑ ኖሯል ይባላል። የሚያስደንቃችሁ ይሄ ብቻ አይደለም። ቅዱስ ኤፍሬም ሴት በጣም ይወድ ነበር። በምድር ላይ ከሰው ልጆች እንደ ሴቶች የሚወደው ለምንድን ነው ሲባል ድንግል ማርያምን በመውደዱ የሴትን ጾታ ሁሉ ይወድ ነበር ማለት ነው። እና ለሴቶች መዝሙር እየደረሰ በቤተክርስቲያን እንዲዘምሩ ያደርግላቸው ነው ያደርጉ ነበር። ደርሶ ሴቶች ሁሉ መጽሐፎችን ሁሉ ደርሶ ሴቶች ብቻ የሚዘምሩት መዝሙር በቤተክርስቲያን አዘጋጅቶ እንዲዘምሩ የእግዚአብሔርን ክብር እንዲገልጡ ያደርግ ነበር። እና ሴት ባየ ቁጥር ድንግል ማርያምን ያስታውስ ነበር ይባላል። እና ለዚህ ነው ምክር ወደድና ግት እያለ እመቤታችንን የገለጻት እና በጣም በድንግል ማርያም የተመሰጠ ሰው ነው። እረኛው ወደ በጎች ልጅ መጣና በበጎች ልጅ ማህፀን በግ ሆነ ይላል። አይገርማችሁም? ይሄ እረኛ መጣ፣ ከበጎች መካከል አደረ፣ በበጊቱ ማህፀን ገብቶ ግን በግ ሆኖ ለእኛ ተወለደ። ፀጉሩን ለበስ ነው፣ ስጋውን በላ ነው፣ ደሙን ጠጣ ነው እያለ ይናገራል። እጅግ በጣም በክርስቶስ ሰው መሆን የሚደነቅ ሰው ነበር። ቅዱስ ኤፍሬም ርኅሩህ ሰው ነበረ። ርኅሩህ ነው፣ በጣም ደግ። ከርኅራኄው የተነሳ መናፍቃንን ከመከራከር ይልቅ መመሰጥ ይወድ ነበር። መልስ የሚሰጠው በመመሰጥ ነበር፣ እልክ በማስያዝ አልነበር። የእግዚአብሔርን ቸርነት ማድነቅ ላይ ያተኩር ነበረ እና ለሰው ድነት የሚተጋ ሰው ነው። አንድ ሰው እንደውም አንድ መናፍቅ በክርክር ሲያሸንፈው ቅዱስ ኤፍሬምን በጥፊ በመምታቱ እጁ ደርቋል። ወዲያውም እባብ መጥቶ በልቶታል። እና በእግዚአብሔር የሚከራከር እጅግ ደግ አባት ነበረ። ረሃብ ተከስቶ በሀገሩ የረሃብ ዘመን ሲመጣ እና ችግር ሆኖ ሲራብ ቆሞ መንደር ለመንደር እየለመነ ድሆችን ያበላ ነበር። እየለመነ እየወሰደ በየቤታቸው ድሆችን የሚያበላ ደግ አባት። እሱ ሸክላ እየሰራ የተረፈውን ለድሃ ይሰጣል። ከዚያ ሲያልፍ ደግሞ የረሃቡን ዘመን የአንድ ሀገር ሰው የኦዴሳ ከተማን ሕዝብ እየለመነ አብልቷል። እግዚአብሔር በንጽህናው በቅድስናው በትህርምቱ በትህትናው በርኅራኄው ፍጹም ደግ ሰው ነበር። ልቡ ቅን። ከደግነቱ በዚህ ሁሉ የተነሳ የአሦር ንጉሥ መጥቶ ንጽቢን ከተማ ሊወራት ባለ ጊዜ ንጉሱ አገሪቱን ሊያጠፋት ስለነበረ በጸሎቱ ጸልዮ በጣም ብዙ የብረት ሰረገላ ይዞ የመጣውን ንጉስ በትንኝ ተዋግቶ መልሶታል። ቅዱስ ኤፍሬም ጸልዮ ትንኝ ሲልክበት ትንኙ እየነደፈ የንጉሱን ሰራዊት በትኗቸዋል። እና ቅዱስ ኤፍሬም ግንቡን ቢፈርስበት ደግሞ የከተማውን ግንብ ቢሰብረው ግንቡን በጸሎት አሳድጎታል። ቅዱስ ኤፍሬም የንጉሥ ሰራዊት እንዳይገባ ማለት ነው። እጅግ ድንቅ ድንቅ ታምራትን ያደረገ ግብፅ ሂዶ የግብፅ አባቶችና እናቶችን ገዳማት ተባርኮ በረከት ለመቀበል ወደ ግብፅ ገዳማት ከአባ ብሶይ ወይም ቢሾይ ይሏቸዋል። ከአባ ብሶይ ገዳም ሂዶ መቋሚያውን ተክሏት ገብቶ ሲወጣ ቅጠል አውጥታ አፍርታ ጥሏት ሂዶ እስከዛሬ ድረስ ዛፊቱ አለች። እኔም የማየት እድል ገጥሞኛል። ይህን ያህል 1000 ዓመት እስከዛሬ ድረስ ዛፊቱ አለች ግብፅ ውስጥ እና ብዙ ድውያን የፈወሰች እና መቁረጥ አይቻልም ብለውን እኔም ዘልዬ እንደ ወጣት ሳያዩኝ እቆርጣለሁ ብዬ ደረሰብኝ። የግብፅ መነኩሴ አስተተወኝ ስትቆርጥ ነቀውኝ እና እጅግ በጣም እንግዲህ በጥሩ ሁላ የምትመሰክርለት ደግ አባት ነው ቅዱስ ኤፍሬም። በእመቤታችን የተመሰጠ በእግዚአብሔር ሰው መሆን ላይ ልቡ የተሰቀለ አባት ነበረ። ከዚህ የተነሳ እመቤታችን ከመውደዱ የተነሳ እኛ የምናውቃት ውዳሴ ማርያም ነው። በጣም ብዙ ሺህ ድርሰቶችን ደርሶላታል ለእመቤታችን። እንግዲህ ደግ ሰው
ምክንያት ፈልጎ ያመሰግናል አይደለም? ክፉ ሰው ደግሞ ምክንያት ፈልጎ ይነቅፋል። እና ቅዱስ ኤፍሬም ምክንያት እየፈለገ እመቤታችን የሚያመሰግኑ ሊቃውንት ሳይ ሶስቱ ነው ያለው። ቅዱስ ኤፍሬም፣ አባ ጊዮርጊስ፣ ቅዱስ ያሬድ፣ እነዚህ ሌሎች እና አባ ጽጌ ድንግል ብዙ ናቸው። እነዚህ ሁሉ ድንግል ማርያም የሆነች ነገር ሲያገኙ ምክንያት ፈልገው ያመሰግናሉ ማለት ነው።